ለስንት ዓመት ደብቃ የነበረችው የትሁቴን ምስጢር ተመስገን እንግዲህ ተደፍራ የወለደቻትን ልጇን እነ ካሌብ ቤት ድረስ በፖስጣ አሽጎ በመላክ ጉር ሰራት። ሌላው እጅግ በሚያሳዝንና በሚገርም ሁኔታ ቲናን ያላመነችው ኢደን አሁን የቲናን ማስመሰል እጅ ከፍንጅ በመያዝ ለፖሊስም አሳልፈው ሰጧት። አባባና ኢደን ሲከራከሩ ነበረ። ኢደን አባባ ይች ልጅ አልታመመችም እያልኩ ነው ስትልም ካልታመመች ደግሞ ካሜራው ያደረገችውን ነገር በሙሉ ይይዛትና ይሰጠናል። ስለዚህ አንቺ እንደዚያ አታድርጊ በማለትም እሱ ያስማማናል አለችው። ኢደንም ካሜራውን ለፖሊስ ያሳዩት ቲና ያደረገችው ነገር በሙሉ ወንጀልና ሰዎችን የሚቀጥፍ እንዲሁም ደግሞ ከአረመኔው ከተመስገን ጋር በመገናኘት ያደረገችው ነገር ከባድና የሰውን ሕይወት የሚያጠፋ ስለሆነ ዛሬ እስከ መጨረሻው እስር ቤት በሰራችው ወንጀል እንድትቀጣም በማድረግ ዛሬ የቲና ጉድ ተዘግዝኮ ወጥቷል። ሰላም ውድና የተከበራችሁ የምኞት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ቲና በጠበቀችው ሰዓት ወንጀሏ ይፋ ወጥቶ ታሰረች ማለት ነው። ምክንያቱም እያደረገች የነበረችው ነገር በሙሉ ውሸት እንጂ ምንም ቁም ነገር የሌለውና ምንም አይነት ሰዎችን ለመበቀል ሆን ብላ ያደረገችው መሆኑን ኢደን ደረሰችባት። እንግዲህ ተመስገን በሚያሳዝን ሁኔታ ለካሌብ ኢደን ትሁት ከዚህ ቀደም ተደፍራ የወለደቻትን ልጅ ለማንም የማታሳውቀውን ሚስጥሯን አንጥቶ በመዘርዘር እና በመዘርገፍም ከነ ደብዳቤውና ከነ ልጅቷ ፎቶ ከነ ካሌብ በር ስር በመጣል ካሌብ ያንን ነገር ሲያየው ትሁቴ ይሄ ያንቺ ነው መሰለኝ ላንቺ ነው የተላከው በማለትም እንግዲህ እና አባባ ምንድን ነው ካሌብ ብለው ሲጠይቁት ለትሁት ሲሰጣት ትሁት ደነገጠ። የምትሆነውም ግራ ገባት። ቁጭ ብድግ አደረጋት። ቆይ ምንድን ነው ትሁት ተረጋጊ፣ ይሄ ነገር ምንድን ነው ሲሏትም ተረጋግታ ለሚጠይቋት መልስ መስጠት ስላልቻለች ብዙውን ነገር አስነቃች። ነገር ግን በዚህ አጋጣሚ ኢደን እንግዲህ ውጭ ላይ ዳኒን አውርታ ጨርሳ ወደ ቤት ልትመለስ ስትል አቶ ተመስገን ከፊት ለፊቷ አንድ ልጅ ደቀነባትም። ከዛም ስልክ ደውሎ ማነህ ምንድነው ስትልም ስልክ ደውሎ ምንም ሳትይ ወደዚህ ነይ፣ እሱ ከፊትሽ የምታየው ልጅ እኔ የላኩት ነው፣ ስለዚህ እኔና አንቺ ብዙ ማውራት አለብን ሲላትም ማን አንተ አለችው። እኔማ ያሳገትሽ ልጅ ነኝ ሲላትም ምን? እኔ ማንንም አላሳገትኩም፣ ቆይ አንተ ምንድን ነው አላማ ስትለው ያሳገትሽ ልጅ ሁሉንም ነገር አንቺና ትሁት እንዳሳገታችሁ ይነግሮኛል። ልዕልት ኢደን ነገሮችን ሳታበላሽ ወደዚህ በቀጥታ መተሽ ነገሮችን ብናስተካክልና በጠረጴዛ ዙሪያ ብናወራ ነው የሚሻለው ሲላትም ከአንተ ጋር ምንም የማወራበት ነገር የለኝም በማለትም እንግዲህ ያም ከፊት ለፊቷ የቆመው ልጅ ምንድነው የምትፈልገው ማነህ ስትለውም ቀጥያውን ወደ ተባልሽበት ቦታ ሲላትም እሷም የራስ ጉዳይ እኔ የትም ቦታ አልሄድም በማለትም ልጁን ሸውዳ በማምለጧ በዚህን ሰዓት ተመስገን ደውሎም እሷም ልጁ ካለፈላት በኋላ ወደ ቤት በሩን ከፍታ ስትገባ እንግዲህ ተመስገን ዛቻውን ቀጠለ። ያመለጥሽ መስሎሽ ከሆነ ተሳስተሻል፣ ከኔ ማንም መቼም አታመልጭም፣ ከነሱ ይበልጥ ቀንደኛ ጠላቴ አንቺ እንደሆንሽ እንዳትጠራጠሪ፣ ከዚህ በኋላ ነገሩን በራሱ ዙር አከረሸዋል ሲላትም ኤደን ደግሞ ከኛ ምንድን ነው የምትፈልገው? ከህይወታችን ውጣልን፣ አንፈልግህም አለችው። እሱም ወደ ህይወቴ እየተቅነዘነሽ የገባሽው አንቺ ስለሆንሽ የሚመጣብሽን ነገር በሙሉ እንድትጋፈጪ በማለት በአክብሮት እጠይቃለሁ ሲላትም እሷም የመጨረሻ ተናደደች። እናም ስልኩን ዘግታ እየሮጠች ወደ እነ ካሌብ ስትገባ ካሌብ እንግዲህ ትሁትን በጥያቄ እያፋጠጣት ነበረ። ማናት ይች ልጅ ምንድን ነው እያሉ እሷም መልሳታ አባባም ትሁቴ ምንነሽ ነው እንደዚህ የምትርገበገቢው የምትንቀጨቀጭው? ተረጋጊና ያለውን ነገር ለምን እንደተላከ ንገሪ ሲላትም አይ ምንም አለች። ልጅሽ ናት ያንቺ ልጅ ናት ሲልም የማናል ልጅቷ ሲልም አባባ ነቄ ስለሆነ ነገሩ ገባው። በዚህን ሰዓት ኤደን በሩን
በድንገት ስትቆረቁርበት ካሌብ ሲከፍተው ኢዱ ምን ሆነሻል? ተረጋጊ፣ ምን ተፈጥሮ ነው ሲላትም ይኸውልህ ካሌብ አሁን መረጋጋት ብሎ ነገር የለም፣ ግን ደግሞ በጣም የሚያሳዝን ሁኔታ ተፈጥሯል እባክህን አለችው። ማነው የሚከታተለች ሲላትም ሌላ ማን ይሆናል ያ የተረገመ ሰውዬ ነው አለችው። አባባ በዚህን ሰዓት ተረጋጊ፣ ይህን ሰውዬ ምን ብናደርግ ነው የሚሻለው? ቤተሰቦች በሱ ምክንያት መረበሽ አለባቸው እንዴ አለ። ኤዱ ተረጋጊ፣ ኤዱ ተረጋጊ፣ ኤዱ ተረጋጊ እያለች ትሁት ኤደንን ካረጋጋች በኋላ አሁን ለሷ ትልቅ መገልገያ መስሎ ስለታያት ከዛ ተሶፋ ላይ ተነስታ ክችን ሄዳ ለቅሷን እየየ ማለት ጀመረች። የልጇንም ፎቶ አንስታ ትሁቴ እዛ ማልቀሷን ተያዘች። ለእህቷም ደውላ ልጅ ማማን እኮ ፎቶ ቤት ድረስ አመጣሁ አለቻት። እህትየዋም ምን ተፈጠረ አወቁ ስትላት አዎ አውቀዋል፣ የተላከውን እሱ ነበር ያነሳው በማለትም ነገረቻት። ተረጋጊ ስትላትም እሺ አለች። አሁን ትሁት እይይ ብላ ማንባት ጀመረች። ሌላው እንግዲህ አሁን ላይ ቲና ያደረገች ያለችው ነገር ከባድ የሆነና አስመሳይነቷ ቀጥሎ እንደሆነ የተረዳችው ኤደን ትሁት እንግዲህ ቲናን በመከታተል እጅ ከፍንጅ ይዛታለች። ነገር ግን እጅ ከፍንጅ ብትይዛትም መጨረሻው እና መጀመሪያው አልተቋጨላትም። አባባ ኢደንን ሊያምናት አልቻለም። ይች ልጅ እኮ ምንም የምታውቀው እመምተኛ ናት፣ በቃ ተረጋጊ ኢዱ እንዴት ይሄን ታደርጋለች ሲላትም ስልክ እያወራች ይዣታለሁ ብትልም አባባ ሊረዳ አልቻለም። በዚህን ሰዓት ካሌብ ትሁት ጋር ክችን በመሄድ ትሁት ደብዳቤውን አንብባ የተደበቀ የትሁት ልጅ ፎቶ የሚል ነበረ። በዚህን ሰዓት እሱ ምን ሆነሽ ነው እንደዚህ የምትደናገጨው እንደዚህ የምትሆኘው ትሁቴ ምንድነው የተፈጠረው ሲላትም ምንም እና ታዲያ አይኔን እያየሽ ልታወሪኝ እኮ አልቻልሽም፣ በዛ ላይ ደግሞ አልተረጋጋሽም፣ እጅሽም እግርሽም ሁሉ ነገርሽ ይንቀጠቀጣል አላት። ምንም አልሆንኩኝም አለችው። ከዚህ በላይ ምን ልትሆኝ ትፈልጋለች ትሁቴ? ምንድነው የተፈጠረው ነገር ንገሪ ቢላትም እንግዲህ ትሁት መርበትበት ጀመረች። ከዛም ቀጥ ብሎ ደብዳቤውን ደግሞ ለምን ቀደርሽው ወረቀቱን ሲላትም በቃ አለችው። በዚህን ጊዜ ካሌብ ያንን ወረቀት በማንበብ የተረዳው ነገር ምንድን ነው? ወረቀቱን ካነበበ በኋላ አሁን ላይ ኤደን እንግዲህ ቲናን እያናዘዘች ትገኛለች። እናም ያ ወረቀት ሲያነብ ካሌብ ልጇ እንደሆነች ነው የሚነገረው። ከዛም እውነት ነው ልጅሽ ናት እያለ ትሁትን በተደጋጋሚ በጥያቄ ማስጨነቅ ጀመረ። ትሁት ግን መጨረሻ ላይ የመለሰችው መልስ አይደለችም። የእህቴ ልጅ ናት፣ ነገሩ ግራ ገብቶኝና በቃ አስደነገጠኝ፣ ምን እንደምልህ አላቅም፣ በዚህ ደረጃ ለምን እንደዚህ ይደረጋል? እኔ እናንተን ለማጣላትና ህይወታችንን ለመበጥበጥ የሚያደርጉት ጥረት አለችው። እሱም ቢሆን አይ በቃ ምንም እንትን የለውም ተረጋጊ፣ እንደሆነ ይሁን አብሽሬ፣ እኔ አንቺን በጣም አምንሻለሁ፣ እነሱ የሚሉኝን ነው ማመን ያለብኝ፣ አንቺ የምትይኝ በማለትም ይህን ሲነግራት እንግዲህ ዘላ ተጠምጥማ አቀፈችው። ካሌብም ተደናገጠና መጨረሻ ላይ አቀፋት። ይቅርታ ካሌብ ደስ ስላለኝ ነው ያቀፍኩ አለችው። ምንም ችግር የለው ብሎ ሄደ። ኤደን እንግዲህ ቲና ክላስ ዘው ብላ በመግባት ስልክ እያወራችና ተመስገንን ነገ መንጣት አለበት ስትለው ተመስገንም የመለሰላት መልስ አንቺ ያምሻል እንዴ ሰው መተኛት አይችልም ሲላትም በዚህ ሰዓት ይተኛል አለችው። የራስሽ ጉዳይ አንቺ ያልተኛሽ እንደሆነ እኔ ተኛለሁ ሲላትም ነገ እዚህ ቤት መምጣት አለብህ አለችው። እኔ እዛ ቤት መመላለስ አልፈልግም አልመጣም ሲላት ወደ ሳይሆን በግድ መምጣት አለብህ እያለች ስታወራ ኤዱ በሩን ከፍታ ስትገባ ስልኩን ደበቀች። በዚህን ሰዓት ኤደን ቲና አንቺ ጋር ነው የማድረው ዛሬ ታውቂያለሽ፣ በዛ ላይ ታውቂያለሽ አንቺን ያላመንኩኝ ብቸኛዋ እንስት እዚህ ቤት እኔ ነኝ። ሌሎቹ እንዴት ታመምሽ ነው የሚያውቁት። እኔ ግን በፍጹም አላምንሽም። እንዳልታመምሽ ነው የማውቀው። መቼም አታታልልኝም። እኔን ልታታልል ብትሞክሪም አልታለልሽም አለቻት። ቲና ማውራቷን ጸጥ አለች።
ኤደን ስልኳን ምናልባት አጠራጣሪ ነገር ካለ ፈለግ ላድርገው ብላ ስትፈልግ እንግዲህ ቲና ለብዙ ሰዓታት ከተመስገን ጋር ያወራችበትን ኤዱ አየች። በዛን ሰዓት አሀ ማን ነው እዚህ ጋር የደወለው? ለረጅም ጊዜ እንግዲህ የማታወራ ሴት፣ የማትናገር ሴት፣ የማትንቀሳቀስ ሴት ስልክ ማውራት ቻለች ማለት ነው። አይሽ አልታመምሽም እምልሽ ለዛ ነው ስትልም ጠጉሯን ስመነጭቃትም ቲና ጸጥ አለች። በዚህን ሰዓት ኤደን ውሃ አምጥታ በላዋ ላይ ስደፋባት የሚንቀሳቀስ ሰው አክት ስታሳይ አይሽ መንቀሳቀስ ትችያለሽ በማለትም ጥላት ወጣች። ለአባባ ይች ቲና አልታመመችም እያስመሰለች ነው ብላ ስትነግረውም በሰዓቱ አባባም እንዴት ሊሆን ይችላል ሲላትም ስልክ እያወራኝ ደርሽባታለሁ ስትለው ምን አለ? እንደዛ አይሆንም በፍጹም ቲና ብታስመስል እንኳ በፍጹም በዚህ ደረጃ በራሷ ላይ ትፈርዳለች ብዬ አላስብም አላት። አባባ እመነኛ አድርገዋለች። በራሷ ላይ የምፈርደው እያስመሰለች ነው። እጅ ከፍንጅ ስልክ ስታወራ ደርሸባታለሁ አለችው። ና እንሄድ ካላመንከኝ የደወለችበትን ላሳይህ፣ ለብዙ ሰዓታትም ስታወራ ነበር አለች። ቲና በዚህን ጊዜ የስልኳን የተደዋወለችበትን ደልታ ወይኔ ቲና ይቺ ቆሻሻ ተጫወተችብኝ፣ አሳያታለሁ ማን እንደሆንኩ እያለች ከዛ ከቤት ልትወጣ ሙከራ ባደረገችበት ሰዓት አባባና ኤደን ሲሄዱ ራሷን ስታ የወደቀች መስላም አገኟት። በዚህን ሰዓት አባባና ኤደን የወሳሳ አንስተው ፍራሿ ላይ ሲያደርጓትም አንቺ ነሽ የጣልሻት አላት አባባ። በፍጹም እና ልብሷ እኮ በስብሷል ኤደን፣ እኔ አላደረግኳትም፣ ራሷ ናት የወደቀችው፣ በዛ ላይ እያስመሰለች ነው። ለማንኛውም ይህን ካደረገች ሁሉንም ነገር ካሜራው የሚለየን ይሆናል። ትሁትን ጥሪያትና ልብሷን ትቀይርላት አላት። ምን አለችው? አዎ እሷ እውነት እያስመሰለኝ ከሆነ ካሜራው ይገለግለናል ሲልም ቲና የዚህን ጊዜ አይኗ ብልቅጥ አለ። የምትሆነው ግራ ገባት። አሁን ላይ ያደረገችው ነገር መልሶ ወደ ሰው እየተጠመጠመ መሆኑን በማወቋ ምን ተፈጠረ? አባባና እንግዲህ ኤደን ሲወጡ ታመልጣለች ወይስ ምን ታረጋለች የሚለውን አብረን የምናየው ይሆናል። ቻናልን